ሰበር ዜና በመካከለኛው ምስራቅ ውጥረት ላይ አዳዲስ ያልተጠበቁ አሳሳቢ ክስተቶች ተከስተዋል። የፈረንሳይ ግዙፍ አውሮፕላን ተሸካሚ መርከብ በቀይ ባህር አልፎ ወደ ሆርሙዝ ሰርጥ እያቀና መሆኑ ተሰምተዋል። የተባበሩት አረብ ኤሚሬቶች ለኢራን እጅግ ጠንካራ የተባለ ምላሽ ሰጥታለች። የአሜሪካው ፕሬዝዳንት ዶናልድ ጄ ትራምፕ ኢራን የኒውክሌር ጦር መሳሪያ ፈጽሞ ላለማምረት ስለወሰነች በቀጣይ ጦርነቱን ለማስቆም የሚያስችል ስምምነት ላይ መድረስ በጣም እንደሚቻል አስታውቀዋል። የኢራን ፓርላማ አፈ ጉባኤ አሜሪካ በኢራን ላይ የምታደርገውን የኢኮኖሚና የሚዲያ ጫና ሀገሪቱን ለመከፋፈልና እጅ እንድትሰጥ ለማስገደድ ያለመ ነው ሲሉ አውግዘዋል። ሁሉንም በዝርዝር ትሰሙታላችሁ። ጤና ይስጥልኝ ውድ ተመልካቾቻችን፣ አሁን የተሰሙ አጫጭር ሰበር መረጃዎችን ይዤ ቀርብ ያለው እስከ ፍጻሜው አብራችሁን ቆዩ። በቀጣይ ፈጣንና እውነተኛ ሰበር መረጃዎችን በፍጥነት ለመከታተል ቻናሉን ሰብስክራይብ በማድረግ የደወል ምልክቷን በመጫን ቤተሰብ በመሆን ትኩስ መረጃዎችን ማግኘት ይችላሉ። ይህንን መረጃ ደግሞ ላይክ በማድረግ ቤተሰብነታችሁን አጠናክሩ። አሁን መረጃዎቹን በዝርዝር ወደ እናንተ እናቀርባለን። እስከ ፍጻሜው አብራችሁን ቆዩ። በቅድሚያ የኢራን ፓርላማ አፈ ጉባኤ መሐመድ ባጋር ጋሊባፍ አሜሪካ በኢራን ላይ የምታደርገውን የኢኮኖሚና የሚዲያ ጫና ሀገሪቱን ለመከፋፈልና እጅ እንድትሰጥ ለማስገደድ ያለመ ነው ሲሉ አወገዙ። በተጓዳኝም ቴሄራን በዓለም አቀፍ ንግድ ስትራቴጂካዊ በሆነው የሆርሙዝ ባህረ ሰላጤ ላይ ያላትን ወታደራዊ ቁጥጥር ይበልጥ እያጠበቀች መሆኑ ተዘግበዋል። አፈ ጉባኤው በፋርስ የዜና ወኪል በኩል ባስተላለፉት መልእክት ጠላት ያሏት አሜሪካ በኢኮኖሚ ጫናዋ ከፍተኛ ተስፋ እንዳደረገች ገልጸው፣ ሆኖም ይህ የተሳሳተና የውሸት ሪፖርት ላይ የተመሰረተ ውሳኔ መሆኑን አስገንዝበዋል። ይህ የተሳሳተ ውሳኔ ሁሉንም አካል ለጉዳት የሚዳርግ ነው ያሉት መሐመድ ጋሊባፍ የጫናው መጠን ምንም ያህል ቢበረታም የኢራን ሕዝብ ለሀገሩ ነጻነትና ሉዓላዊነት ሲል ችግሩን በጽናት እንደሚቋቋመው አረጋግጠዋል። በሌላ በኩል ኢራን በአካባቢው ካለው የጦርነት ውጥረት ጋር በተያያዘ በሆርሙዝ ባህረ ሰላጤ ላይ አዲስ የማፈኛና የቁጥጥር ስልት ተግባራዊ ማድረግ ጀምራለች። ዘጋቢዎች ከቴሄራን እንዳደረሱት መረጃ ከሆነ ኢራን ባለፉት 48 ሰዓታት ውስጥ በወሰደችው እርምጃዎች የባህር መስመሩን ሙሉ በሙሉ በቁጥጥሯ ስር እያዋለችው ትገኛለች። በአዲሱ የኢራን መመሪያ መሰረት ማንኛውም የንግድም ሆነ ሌላ መርከብ ከዚህ ስትራቴጂካዊ የባህር መስመር ለማለፍ ከእስላማዊ አብዮታዊ ዘብ የባህር ኃይል ጋር አስቀድሞ ማስተባበርና ደህንነቱ የተጠበቀ መስመር እንዲሰጠው ማድረግ ይጠበቅበታል። ይህን በማያደርጉ መርከቦች ላይ የኢራን ባህር ኃይል ወታደራዊ እርምጃ እንደሚወስድ አስጠንቅቀዋል። ይህ አዲስ እንቅስቃሴ ቴሄራን የሆርሙዝ ባህረ ሰላጤን እንደ ትልቅ የመደራደሪያ ካርድ እየተጠቀመችበት መሆኑን በግልጽ የሚያሳይ ነው። የኢራን ባለስልጣናትም በአካባቢው ያለው የባህር ላይ እንቅስቃሴ ሁኔታ ከጦርነቱ በፊት ወደ ነበረበት መደበኛ ስርዓት እንደማይመለስ አቋማቸውን እያንጸባረቁ ይገኛሉ። መረጃዎች እንደሚያመላክቱት ይህ የኢራን እርምጃ በቀጠናው ያለውን ውጥረት ከማባባሱም በላይ በዓለም አቀፉ የነዳጅና የንግድ መስመር ላይ ከፍተኛ ስጋት ደቅነዋል። የአሜሪካው ፕሬዝዳንት ዶናልድ ጄ ትራምፕ ኢራን የኒውክሌር ጦር መሳሪያ ፈጽሞ ላለማምረት ከሌሎች ነገሮች በተጨማሪ መስማማቷንና በቀጣይ ጦርነቱን ለማስቆም የሚያስችል ስምምነት ላይ መድረስ በጣም እንደሚቻል አስታወቁ። ትራምፕ ይህንን የተናገሩት በዋይት ሃውስ ኦቫል ኦፊስ የአሜሪካን 250ኛ ዓመት የምስረታ በዓልን ምክንያት በማድረግ ጁን 14 ለሚካሄደው ትልቅ ዝግጅት ከዩኤስፊሲ ተወዳዳሪዎች ጋር ባደረጉት ድንገተኛ ስብሰባ ላይ ለጋዜጠኞች በሰጡት መግለጫ ነው። ጋዜጠኞቹ ከዝግጅቱ ርዕስ እንዳይወጡ ትራምፕ ቢጠይቁም ስለ ኢራን ለተነሱላቸው በርካታ ጥያቄዎች ግን ምላሽ ከመስጠት ወደ ኋላ አላሉም። ስምምነት ማድረግ ይፈልጋሉ ያሉት ፕሬዝዳንት
ፕሬዝዳንት ትራምፕ ባለፉት 24 ሰዓት ውስጥ በጣም ጥሩ ውይይቶችን አድርገናል፣ እናም ስምምነት ላይ መድረሳችን በጣም የሚቻል ነገር ነው ብለዋል። በተለይም ኢራን የኒውክሌር ጦር መሳሪያ ፈጽሞ ላለማምረት መስማማቷን ፕሬዝዳንቱ ደጋግሞ ቢገልጹም ይህ የትራምፕ የይገባኛል ጥያቄ ግን በኢራን በኩል እስካሁን ማረጋገጫ አልተሰጠበትም። አሁን ላይ ቴሄራን ጦርነቱን ለማስቆም የቀረበላትን የአሜሪካ የሰላም ሀሳብ በመገምገም ላይ ትገኛለች። በአሜሪካ መገናኛ ብዙሃን ሲዘገብ የነበረውን የ30 ቀናት የድርድር የጊዜ ገደብ በተመለከተ የተጠየቁት ትራምፕ የጊዜ ገደቡ መለዋወጥ የሚችል መሆኑን ጠቁመው በድርድር ላይ በፍጹም የጊዜ ገደብ ሊኖር እንደማይችል ለጋዜጠኞች ተናግረዋል። የአሜሪካ አስተዳደር ስለ ድርድሩ ሂደት ዝርዝር መረጃዎችን ከመስጠት ቢቆጠብም ባለስልጣናቱ ግን ሂደቱ በጥሩ ሁኔታ ላይ እንደሚገኝ እየገለጹ ነው። በሌላ በኩል ዋይት ሃውስ ወታደራዊ እርምጃ አሁንም በጠረጴዛ ላይ ያለ አማራጭ መሆኑን ክፍት ቢያደርግም ቢያንስ በይፋዊ መግለጫዎቹ ላይ ይህ ወታደራዊ አማራጭ አስፈላጊ እንደማይሆን ያላቸውን እምነት በማንጸባረቅ ላይ ይገኛል። የአሜሪካው ፕሬዝዳንት ዶናልድ ጄ ትራምፕ እና የካቢኔ አባሎቻቸው በዚህ ጦርነት ውስጥ የታቀዱት የአሜሪካ ግቦች በሙሉ መሳካታቸውን በተደጋጋሚ ሲናገሩ ተደምጠዋል። ነገር ግን ዓለም እስከሚያውቀው ድረስ በኢራን ያለው ስርዓት በአመራሮች ላይ የተወሰነ የሰው ለውጥ ቢኖረውም አሁንም ያው ነው። በተጨማሪም ሀገሪቱ የተወሰነ የባላስቲክ ሚሳኤል አቅም ያላት ሲሆን ከጦርነቱ በፊት የነበራት የኒውክሌር ማዕድንም አሁንም በእጇ ይገኛል። የትራምፕ አስተዳደር በጦርነቱ መጀመሪያ ላይ አስቀምጦት የነበረው ዋነኛው ግብ ደግሞ ኢራንን ከእነዚህ ነገሮች ማጽዳት ነበር። በሌላ በኩል ኢራን የኒውክሌር ማዕድኗን ለጦር መሳሪያነት የሚውል ነው የሚለውን ክስ ሁልጊዜም ታስተባብላለች። ይህ በእንዲህ እንዳለ ሁለቱም ወገኖች ስምምነቱ ምን ጉዳዮችን እንደሚያካትት ዝርዝር መረጃ ባይሰጡም ወደ ስምምነት እየተቃረቡ መሆናቸውን ግን ፍንጭ ሰጥተዋል። ፕሬዝዳንት ዶናልድ ጄ ትራምፕ ለፒቢኤስ ኒውስ እንደተናገሩት ስምምነቱ ኢራን የበለጸገ ዩራኒየምን ወደ አሜሪካ እንድትልክ ማድረግን ማካተት አለበት ብለዋል። የኢራን የውጭ ጉዳይ ሚኒስቴር በበኩሉ እስካሁን ይፋ ያልተደረገውን የአሜሪካን የውሳኔ ሀሳብ አሁንም እየመረመረው መሆኑን አስታውቀዋል። የእስራኤሉ ጠቅላይ ሚኒስትር ቤንጃሚን ኔታንያሁ በሰጡት አስተያየት ሁሉም የበለጸገ የኒውክሌር ማዕድን ከኢራን መወገድ እንዳለበት አሳስበዋል። ጠቅላይ ሚኒስትሩ ሀገራቸው እስራኤል ከምንጊዜውም በላይ ጠንካራ መሆኗንና ኢራን እንዲሁም ተኪ ታጣቂዎቿ ደግሞ ከምንጊዜውም በላይ ደካማ መሆናቸውን ተናግረዋል። ኔታንያሁ የጋራ ዓላማ ባላቸው አሜሪካና እስራኤል መካከል ሙሉ ቅንጅት መኖሩን መግለጻቸው ኢራን የኒውክሌር ማዕድኗን ለማስወገድ የማትስማማ ከሆነ ትራምፕ ጦርነቱ ሊያበቃ ነው ያሉትን ሀሳብ በፍጥነት ሊቀለብሱት እንደሚችሉ የሚያመላክት ነው። የተባበሩት አረብ ኤምሬቶች በኢራን የውጭ ጉዳይ ሚኒስቴር በኩል የተሰነዘረባትን ክስ ተከትሎ የሀገሪቱን ሉዓላዊነት፣ ብሔራዊ ደህንነትና ነፃ የውሳኔ አሰጣጥ የሚጥሱ ማናቸውንም ውንጀላዎች ወይም ዛቻዎች ሙሉ በሙሉ እንደማትቀበል አስታወቀች። ኤምሬትስ በሰጠችው መግለጫ ከሌሎች ሀገራት ጋር የምታደርገው የትብብርና የአጋርነት ግንኙነት ሙሉ በሙሉ የሀገሪቱ የሉዓላዊነት ጉዳይ መሆኑን አበክራ ገልጻለች። በመሆኑም በሀገሪቱ ደህንነት፣ በተቋማቶቿ፣ በነዋሪዎቿ ወይም በጎብኚዎቿ ላይ በቀጥታም ሆነ በተዘዋዋሪ ዛቻን ያዘለ ማንኛውም ንግግር የመልካም ጉርብትና መርሆችን፣ የዓለም አቀፍ ሕግጋትንና የተባበሩት መንግስታት ድርጅትን ቻርተርን የሚጻረርና ፈጽሞ ተቀባይነት የሌለው ባህሪ ተደርጎ እንደሚወሰድ አስገንዝባለች። ይህ የኤሚሬትስ ጠንካራ ምላሽ ሊሰጥ የቻለው ቴሄራን አቡዳቢን ከኢራን ጠላቶች ጋር በመተባበር እንዲሁም ከአሜሪካና ከእስራኤል ጋር ወግነው ለቆሙ የውጭ ወታደራዊ ሰፈሮችና የጦር መሳሪያዎች ማረፊያ እየሆነች ነው ስትል በቀጥታ መወንጀሏን ተከትሎ የተሰጠ ነው። ይህ የሁለቱ ሀገራት የቃላት ጦርነት በቀጠናው ያለውን ጂኦፖለቲካዊ ውጥረት ይበልጥ እያባባሰው ይገኛል።
የፈረንሳዩ ግዙፍ አውሮፕላን ተሸካሚ መርከብ በቀይ ባህር በኩል አልፎ ወደ ሆርሙዝ ወሽመጥ እያቀና መሆኑ ተሰማ። የፈረንሳይ መከላከያ ሚኒስቴር ዛሬ እንደገለጸው አውሮፕላን ተሸካሚ የሆነው ግዙፉ ቻርልስ ዳጎል የተሰኘው ወታደራዊ መርከብ በሲዩዝ ካናል በኩል አድርጎ ወደ ደቡባዊ ቀይ ባህር እየተጓዘ ይገኛል። የዚህ ግዙፍ መርከብ መዳረሻ ሆርሙዝ ሰርጥ ሲሆን ዓላማውም የዚህን ወሳኝ የመርከቦች መተላለፊያ ደህንነት ማስጠበቅ ነው። የፈረንሳይና እንግሊዝ መሪዎች ሆርሙዝ ሰርጥን ለማስከፈት የሚያስችል ተነሳሽነት የወሰዱ ሲሆን በእቅዳቸው መሰረት የ40 ሀገራት የጦር ኃይሎች የሚሳተፉበት የመጠበቅ ዘመቻ ይከናወናል። ቻርልስ ደጎል አሁን ወደዚያ ጉዞ እያደረገ ያለው ይህን ለማስተባበር ነው ተብለዋል። የፈረንሳይ ቤተ መንግስት በሰጠው መግለጫ የሆርሙዝ ሰርጥ ጉዳይ በአካባቢው ካለው ውጥረትና ድርድር ውጪ ሆኖ በዓለም አቀፍ ኃይሎች ጥበቃ ስር እንዲወድቅ የሚያስችል ምክረ ሀሳብ አቅርበዋል። ቤተ መንግስቱ ይህንን ምክረ ሀሳብ ለአሜሪካና ለኢራን ማስታወቁን ገልጾ በምክረ ሀሳቡ ውስጥ ከሆርሙዝ ሰርጥ ውጪ ሆናችሁ ተደራደሩ የሚል እንዳለበት ተጠቅሰዋል። በመሆኑም የኢራን መርከቦችም በሆርሙዝ ሰርጥ በኩል እንዲተላለፉ የሚፈቀድላቸው መሆኑን አስረድተዋል። አሜሪካውያን በዚህ ላይ እንዲስማሙ መጠየቃቸውን የገለጸው ቤተ መንግስቱ ጨምሮም በኢራን ላይ የተጣለውን እገዳ ማንሳት የድርድር ፍላጎትን የሚጨምር መሆኑን ለአሜሪካውያን ነግረናቸዋል ብለዋል። በፈረንሳይ ለቀረበው ለዚህ ምክረ ሀሳብ አሜሪካና ኢራን ምን መልስ እንደሚሰጡ የተገለጸ ነገር ባይኖርም ቻርልስ ዳጎል ግን ወደ ሆርሙዝ ሰርጥ እየተጓዘ ይገኛል። ቻርልስ ዳጎል ወደ 20 ያህል ራፋኤል የተሰኙ ተዋጊ ጄቶችንና በርካታ ፍሪጌትስ የተሰኙ የጦር ጀልባዎችን የጫነ መሆኑን አልአይን ዘግቧል። ውድ ተመልካቾቻችን ለሰዓቱ የተሰሙ ሰበር መረጃዎች ወደ እናንተ ያደረስናቸው ናቸው። ከሰዓታት በኋላ በሌላ ሰበር መረጃዎች እስከምንገናኝ በያላችሁበት የዓለም ዳርቻ ቸር ቆዩልን። ሰላም ለዓለማችን ይሁን።